ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ ነው ሰብል አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ከሀገር ውስጥ እንዲሁም ከባህር ማዶ ይዘናል። ወደ ሀገር ውስጥ እናልፋለን። የኢትዮጵያ እንባ ጠባቂ ተቋም የመንግስት ሰራተኞች የልማትና ለኤችአይቪ በሚል ከህግ አግባብ ውጪ ደሞዝ እየተቆረጠባቸው መሆኑን አስታወቀ። የኢትዮጵያ እንባ ጠባቂ ተቋም በ2018 በጀት ዓመት በ6 ወራት ውስጥ በእቅድ ከያዛቸው ተግባራት መካከል በ20 ጉዳዮችና በ46 ተቋማት ላይ ቁጥጥር አድርጓል። በተደረገው ቁጥጥር በተለዩት በ100 የአሰራር ክፍተቶች ላይ ስምምነት የተደረሰባቸው ግኝቶችም ናቸው። በዚያም አንደኛው በፌዴራልና በተመረጡ ክልሎች በማዕድን ዘርፍ ላይ ፈቃድ መስጠት ማደስና ማገድ ጋር በተያያዙ የሚታዩ የመልካም አስተዳደር ችግሮች ዙሪያ የተከናወነ ቁጥጥር መሆኑን የኢትዮጵያ እንባ ጠባቂ ተቋም የህዝብ ግንኙነት ስራ አስፈጻሚ የሆኑት አንለይ ወርቄ ለብስራት ራዲዮ ተናግረዋል። በዚያም በተለዩ ክፍተቶች መካከል በአንዳንድ ክልሎች በማዕድን ዘርፍ ፍቃድ አሰጣጥ አንጻር ከተሰጣቸው ስልጣናትና ተግባራት ውጪ ፍቃድ የሚሰጡ ሁኔታ መኖሩን፣ ይህንን ለመግታት በፌዴራል በኩል የተሰራው ስራ በቂ አለመሆኑንም ተጠቁሟል። በተለይም በአማራና በትግራይ ክልሎች በብረት ማዕድን፣ ሌላም በአንዳንድ ክልሎች በፌዴራል አዋጅ በሚጻረር መንገድ የራሳቸውን አዋጅ ደንብና መመሪያ የሚመርጡበት አካሄድ መሆኑም ተነግሯል። ሁለተኛ በፌዴራልና በተመረጡ ክልሎች በሲቪል ሰርቪስ መስሪያ ቤቶች የመንግስት ሰራተኞች ከህግ ውጪ የሚፈጸሙ ቅጥር፣ ደረጃ እድገት፣ ዝውውርና የደሞዝ መቋረጥ ጋር ተያይዞ የሚፈጸሙ አስተዳደራዊ በደሎች መሆናቸውም ተገልጿል። በዚያም የሰራተኞች የወር ደሞዝ በወቅቱ አለመከፈሉና በፐርሰንት እንዲከፈል ቀሪ ክፍያቸው ደግሞ አሁንም ድረስ በተለያዩ ክልሎች በአንዳንድ ዘርፎችና ወረዳዎች ያልተከፈሉ ሰራተኞች ላይ የአስተዳደር በደል እየተፈጸመም ነው። አክለውም የመንግስት ሰራተኞች በተለያዩ የልማት ስራዎች በሚል የኤችአይቪ የልማት ማህበር በሚል ያለ ሰራተኞች ፍቃድ እየተቆረጠባቸው መሆኑን፣ ከህግ አግባብ ውጪ በአንድ የስራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር እየተፈጸመ መሆኑን የኢትዮጵያ እንባ ጠባቂ የህዝብ ግንኙነት ስራ አስፈጻሚ የሆኑት አንለይ ወርቄ ጨምረው ለብስራት ራዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ሰላማዊ ሰዎችን በማገትና በመዝረፍ የተገኘ ገንዘብ ባንክ ሊያስገባ የሞከረው ግለሰብ በቁጥጥር ስር ዋለ። በምዕራብ ሸዋ ዞን አምቦ ወረዳ ሰላማዊ ሰዎችን በማገትና በመዝረፍ የተገኘ ገንዘብን ባንክ ሊያስገባ የሞከረው ግለሰብ በቁጥጥር ስር መዋሉን ፖሊስ አስታወቀ። የአምቦ ወረዳ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ከበደ ገለልቻ እንደገለጹት ኦብሳ ረጋሳ የተባለው ግለሰብ በአምቦ ወረዳ ጉልፋ ቀበሌ ውስጥ ሰላማዊ ሰዎችን በማገትና በመዝረፍ የተገኘውን 450,200 ብር አምቦ ከተማ ወደሚገኝ ባንክ ለማስገባት ሲንቀሳቀስ በቁጥጥር ስር መዋሉን ብስራት ራዲዮ ሰምቷል። ግለሰቡ ግንደበረከት ከተማ ተወልዶ ያደገና በአሁን ሰዓት ሆሎታ ከተማ የሚኖር ሲሆን ከንጹሃን ማህበረሰብ የተዘረፈውን ገንዘብ በሌላ ግለሰብ ተቀብሎ ባንክ ለማስገባት ሲንቀሳቀስ በአካባቢው የጸጥታ አካላት በቁጥጥር ስር መዋሉም ተነግሯል። በአሁን ሰዓት በግለሰቡ ላይ ምርመራ ተጣርቶ ለፍትህ አካል እንደሚላክ ኢንስፔክተር ከበደ ገለልቻ ጨምረው ገልጸዋል። ተመልካቾቻችን አሁን ደግሞ ወደ ባህር ማዶ መረጃዎች እናልፋለን። ዘለንስኪ 55,000 የዩክሬን ወታደሮች ከሩሲያ ጋር ሲዋጉ መገደላቸውን ተናገሩ። ዩክሬን በሩሲያ ጋር ባካሄደችው ጦርነት በጦር ሜዳ የተገደሉት የዩክሬን ወታደሮች ቁጥር 55,000 እንደሚገመት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በመናገር በርካታ ቁጥር ያላቸው ወታደሮች ደግሞ ጠፍተዋል ብለዋል። የፕሬዝዳንት ዘለንስኪ ንግግር ሩሲያ በዩክሬን ላይ ወረራ የጀመረችበትን 4ኛ ዓመት አስመልክቶ የተነገረ ሲሆን በአቡጃቢ ወሳኝ የተኩስ አቁም ለመድረስ ተደራዳሪዎች በሁለተኛው የዓለም ጦርነት ወዲህ በአውሮፓ ትልቁ ግጭት ለማስቆም እየሞከሩ ባሉበት ወቅት የተነገረም ነው። በዩክሬን በይፋ በጦር ሜዳ የተገደሉት ወታደሮች ብዛት 55,000 ነው ሲሉ ዘለንስኪ የተናገሩት ከፈረንሳይ 2 ቲቪ ጋር ባደረጉት ቆይታ ላይም ነው። ዘለንስኪ አክለው እንደተናገሩት በጦርነቱ በይፋ እንደጠፉ የሚቆጠሩ በርካታ ሰዎች አሉ ያሉ ሲሆን የዩክሬን መሪ እስካሁን ስለጠፉት ሰዎች ትክክለኛ አሃዝ አልሰጡም። ዘለንስኪ በየካቲት 2025 ከዩናይትድ ስቴትስ የቴሌቪዥን ጣቢያ ኤንቢሲ ጋር ባደረጉት ቃለ ምልልስ ከ46,000 የሚበልጡ የዩክሬን አገልግሎት አባላት በጦር ሜዳ ተገለዋልም ብለዋል። እንደ አውሮፓውያን አቆጣጠር በ2025 አጋማሽ ላይ በዋሽንግተን ዲሲ የሚገኘው የስትራቴጂክና የዓለም አቀፍ ጥናት ማዕከል ጦርነቱ ከተጀመረ ወዲህ ወደ 400,000 የሚጠጉ የዩክሬን ወታደሮች ተገለዋል ወይንም ቆስለዋል ማለቱም ይታወሳል። ባለፈው ወር በዩክሬን የሚገኘው የተባበሩ መንግስታት የሰላም መብት ክትትል ተልእኮ በ2025 በዩክሬን የሩሲያ ጥቃት 2514 ንጹሃን ዜጎች
ሰዎች ሲገደሉ ከ12000 በላይ ሰዎች ቆስሏል ሲል ሪፖርቱ ማውጣቱም አይዘነጋም። ሩሲያ እየተካሄደ ባለው ጦርነት ከፍተኛ ኪሳራ ደርሶባታል። በጥር ወር ዩክሬን ወታደራዊ አዛዥ ኦሌክሳንደር ሲርክሲ በ2025 ዓመት ብቻ ወደ 420 ሺህ የሚጠጉ የሩሲያ ወታደሮች ከዩክሬን ጋር ጦር ሲዋጉ መገደላቸውንና መቁሰላቸውንም ተናግሯል። የብሪታንያ መከላከያ መረጃ ግምት ደግሞ በጦርነቱ የተገደሉ ወይም የቆሰሉ የሩሲያ ወታደሮች በአጠቃላይ ቁጥር 1.1 ሚሊዮንም ይደርሳል። የቻይና ፕሬዝዳንት አሜሪካ ለታይዋን የጦር መሳሪያ ስታቀርብ ጥንቃቄ ማድረግ አለባት ሲሉ ትራምፕን አስጠነቀቁ። የቻይና ፕሬዝዳንት ዚ ጂንፒንግ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለታይዋን የጦር መሳሪያ ሲያቀርቡ ጥንቃቄ የተሞላበት እንዲሆን ማሳሰባቸውን የአገሪቱ የመንግስት መገናኛ ብዙኃን ዘግቧል። ሮብ ዕለት ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ውይይት ያደረጉት ፕሬዝዳንት ዚ ደሴቷን በቻይናና በአሜሪካ ግንኙነት ውስጥ በጣም አስፈላጊ ጉዳይ ነው ሲሉም ጠቅሰውታል። በተጨማሪም በዋሽንግተን ጋር ላላቸው ግንኙነት ትልቅ ቦታ እንደሚሰጡና ሁለቱም ወገኖች ልዩነታቸውን ለመፍታት መንገዶችን እንደሚፈልጉ ተስፋ እንደሚያደርጉ መናገራቸውንም ተዘግቧል። ትራምፕ የስልክ ውይይቱን እጅግ በጣም ጥሩና ረጅምና ትልቅ ሲሉም ገልጸውታል። የሮብ የስልክ ውይይት የዩናይትድ ኪንግደም ጠቅላይ ሚኒስተር ኪር ስታርመርን ጨምሮ የበርካታ አገራት መሪዎች በዓለሙ ሁለተኛ ግዙፍ ኢኮኖሚ ካላት ቻይና ጋር ያላቸውን ግንኙነት ለማደስ ተስፋ በማድረግ ወደ አገሪቱ ጉብኝት ማድረጋቸውን ተከትሎ የመጣም ነው። ትራምፕ በሚያዝያ ወር ቻይናን ለመጎብኘት ያቀዱ ሲሆን ይህንን ጉብኝት በጣም በጉጉት ጠብቃለሁ ሲሉም ተናግረዋል። አክለውም ቤጂንግ አሁን ካለው 12 ሚሊዮን ቶን በላይ እስከ 200 ሚሊዮን ቶን የአሜሪካን አኩሪ አተር ለመግዛት እያሰበች መሆኗንም አስታውቀዋል። ከቻይና ጋር ያለንን ግንኙነትና እኔ ከፕሬዝዳንት ዢ ጋር ያለኝን የግል ግንኙነት እጅግ በጣም ጥሩ ነው። እኛም ሁለታችንም በዚህ መንገድ መቀጠል ምን ያህል አስፈላጊ እንደሆነ እንገነዘባለን ሲሉም በትሩዝ ሶሻል ማህበራዊ ድረገጽ ልጥፋቸውም ላይ ጽፈዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር።